መባረክ አለብን። የሚባርከን ማለት አሁን ይኸውላችሁ በረከት ልንወርስ ነው የተጠራ ነው ስላችሁ ብዙዎቻችን አሁን በረከት የሚመስለን ብዙ ገንዘብ፣ ቤት፣ መኪና፣ ከብቶች፣ ወርቅ ምናምን ይመስለዋል። ሰው ተባረከ የሚለው አሕዛብ በተባረኩበት በረከት መባረክ ይመስለዋል። ተሳስተናል። ብዙ ከብቶች ነበሩት ያዕቆብ፣ ብዙ እንስሳቶች ነበሩት ያዕቆብ። የብርና የወርቅ ችግር አልነበረበት። ካልባረከኝ አልለቅህም አለው። ባለኝ ነገር ደስተኛ እንደሆን አድርገኝ ማለት። እንግዲያውስ አንዳንዶቻችን አቃጥለን ማንጨርሰው ገንዘብ አለን፣ ግን መቼ ደስተኛ ነን? ዛሬ ራሳቸውን በገመድ እያንጠለጠሉ የሚያጠፉት የአይጥ መርዝ እየጋቱ ራሳቸው የሚያጠፉት ከድሆች ይልቅ ባለጠጎች ናቸው። ለምን? ባላቸው ነገር ደስተኛ መሆን ስላልቻሉ፣ ባላቸው ነገር መርካት ስላልቻሉ። ስለዚህ መባረክ ማለት ትንሽም ይኑረን ትልቅ ይሙላም ይጉደልም 100 ሺህ ብርም ይኑረን 10 ሺህ ብር ባለን ነገር ደስተኛ መሆን ማለት፣ ባለን ነገር መርካት ተመስገን ማለት ኑሮዬ ይበቃኛል ማለት ነው። በቃ መባረክ ማለት። እግዚአብሔር ለምንድን ነው የጠራን? እግዚአብሔር የጠራን ሊያሳርፈን ነው የጠራን። እንዲህ ብሎ ነው የጠራን፣ እናንተ ደካሞች ሸክማችሁ የከበደባችሁ ሁሉ ወደ እኔ ኑ፣ እኔ ምን እላችኋለሁ? በስመ አብ በሉ። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ምሕረት ቆሞስ አባ ሲኖዳ የገዳሙ አበምኔት፣ አበው መነኮሳት፣ አባቶቼ ካህናት፣ ዘማሪያንና ዘማሪያት፣ በዚህ ስፍራ ላይ ለበረከት ሥራ ከሩቅም ከቅርብም የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን ዋላችሁ? አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን እዚህ ዕለት እዚህ ሰዓት ስላደረሰን ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። እግዚአብሔር አምላካችን በመካከላችን ተገኝቶ ያዘንን የምንጽናናበትን፣ የተጨነቅን ከጭንቀታችን የምንረጋጋበትን፣ ተስፋ የቆረጥን ተስፋችን የሚቀጠልበትን ቃሉን እንዲያስተምረን የእሱ ቅዱስ ፍቃዶ ይሆንልን። ብዙ ጊዜያችሁን አልወስድም፣ ሙቀትም አለ። ስለዚህ በጣም አጭር ሰዓት ነው ማገለግላችሁ፣ እንዳትጨነቁ። ሚንቀሳቀስ ሰው አይኖር፣ ቁጭ ብለን እግዚአብሔር በዚህ ሰዓት የሚያስተምረን ስለምን እንደሆነ እንሰማዋለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዶ ይሆነልን። በሚኖረን አጭር ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው በረከትን ልትወርሱ ለዚህ ተጠርታችኋል የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በአንደኛ ጴጥሮስ በምዕራፍ 3 ቁጥር 9 ላይ ነው። እስኪ አንድ ጊዜ ላስቸግራችሁ፣ በርዕስነት ያነሳነውን ኃይለ ቃል በህብረት ለመናገር ሁላችንም ራሳችንን እናዘጋጅ። በረከትን በሉ ልትወርሱ ለዚህ ተጠርታችኋል። ምን ልትወርሱ?
ገንዘብ ልትሰጡ አልተጠራችሁም፣ በረከት ልትወርሱ ነው የተጠራችሁት። በዚህ ርዕስ ጥቂት ቆይታ እናደርጋለን። 3 ነገሮችን በዋናነት ለማየት እንሞክራለን። በመጀመሪያ የጠራን ማን ነው የሚለውን እናያለን። በሁለተኛ ደረጃ ጥሪው ምን አይነት ጥሪ ነው የሚለውን እንመለከታለን። ሶስተኛና የመጨረሻ ለምንድን ነው የተጠራ ነው፣ እሱን ተመልክተን መልእክታችንን እንቋጨዋል። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ ልቦናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያደለን። በረከትን ልትወርሱ ለዚህ ተጠርታችኋል። ርዕሳችን ይሄ ነው። ቃሉን በዚህ ስፍራ ላይ የተናገረው ሊቀ ሐዋርያት ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ በርዕስነት ያነሳነውን ኃይለ ቃል ለጊዜው የተናገረው በጳንጦስና በገላትያ፣ በቆጶዶቅያ፣ በእስያ፣ በቢታንያ ለተበተኑት መጻተኞች የተናገረው ቃል ነው። ለፍጻሜው ስለ ሁላችንም የሚነገር ቃል ነው። እግዚአብሔር በተለያየ ዘመን ሰዎችን ይጠራል። የሚጠራበት የራሱ ምክንያት አለ። እስኪ እንዳይሰፋብን የመጀመሪያውን ልየው። የጠራን ማን ነው የሚለውን እስኪ ነው። ማን ነው የጠራችሁ? 10 ሰውን ብቻ ነው እግዚአብሔር የጠራው። ማን ነው የጠራችሁ? አምናችሁ ንገሩኝ። ማን ነው የጠራችሁ? ልክ ናችሁ። ጠሪው እግዚአብሔር። መልአከ ምሕረት ጠርተዋችሁ የመጣችሁ አጠፉ። እዚህ ጉባኤ ውስጥ ሰንበት ተማሪዎቹ ጠርተዋችሁ የመጣችሁ አጠፉ። ወንድሞቻችሁና እህቶቻችሁ ጠርተዋችሁ የመጣችሁ ሰዎች አትጠፉ። እነዚህ ሁሉ ምክንያቶች ናቸው። አባቶቻችሁ ምክንያቶች ናቸው። ወንድሞቻችሁና እህቶቻችሁ ምክንያቶች ናቸው። ጓደኞቻችሁ ምክንያቶች ናቸው። ሁላችንንም የጠራን እግዚአብሔር ነው። እንዲህ ተብሎ ነው የተጻፈው፣ ያዳንን በቅዱስ አጠራሩ የጠራን እግዚአብሔር ነው። ይህም እንደራሱ ሐሳብና ጸጋ መጠን እንጂ እንደ ሥራችን አይደለም ተብሎ ተጽፏል። እዛ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ የተመዘገበ እግዚአብሔር ቃሉን አስተውሉ። ያዳነን በቅዱሱ አጠራር የጠራን እግዚአብሔር ነው። ስለዚህ ሁላችሁ ክሬዲቱን ለማንም ሰው እንዳሰጥ ከሌን የጠራኝ ወንድሜ፣ እህቴ፣ አባ ከሌ ምክንያቶች ናቸው ሁሉ። እኛን የጠራን ለዚህ የበረከት ሥራ እግዚአብሔር ነው። አመስግኑት፣ ከፍ አድርጋችሁ ስሙ የተመሰገነ ይሁን። ወደ ሁለተኛው ይላል። ጥሪው ምን አይነት ጥሪ ነው? የእግዚአብሔር ጥሪ። ጠሪው እግዚአብሔር ነው ብለናል። ከመጽሐፍም አንስተን አይተናል። የእግዚአብሔር ጥሪ ምን አይነት ጥሪ ነው? ለምን በዓለማችን ላይ እንደምታውቁት ብዙ ጥሪዎች አሉ። የሰርግ ጥሪ አለ፣ የምርቃት ጥሪ አለ። ሰው ተምሮ ቁም ነገር ሲደርስ ወዳጆቹን፣ ጓደኞቹን፣ ባልንጀሮቹን የደስታዬ ተካፋይ ሆኑ ብለው ለመብል ለመጠጥ ይጠራል። በዓለማችን ላይ ብዙ አይነት ጥሪዎች አሉ። እንደውም አንዳንዶቹ ከተጠሩ በኋላ የቀሩት የዓለምን ጥሪ አስቀድመው ነው። የእግዚአብሔር ጥሪ በዓለም ላይ ካሉ ጥሪዎች ሁሉ የተለየ ጥሪ ነው። ምን ያለ ጥሪ ነው? ንገሩኝ። ምን ያለ ጥሪ ነው? ከሰርግ ጥሪ የእግዚአብሔር ጥሪ የተለየ ነው።
ከምርቃት ጥሪ የእግዚአብሔር ጥሪ የተለየ ነው። የመጀመሪያ የእግዚአብሔር ጥሪ ሰማያዊ ጥሪ ነው። ምን አይነት ጥሪ ነው? ምን ይላል መጽሐፍ? ነገር ግን ወንድሞቼ ሆይ ከሰማያዊ ጥሪ ተካፋይ የሆናችሁ የሃይማኖታችንን ራስና ፈጻሚ የሆነው ኢየሱስ ክርስቶስን እየተመለከታችሁ በፊታችሁ ያለውን ሩጫ በትዕግስት ሩጡ ይላል። ዕብራውያን 3:1 ላይ የተመዘገበ ቃል። እስኪ አብረን እንበለው። ከሰማያዊ ጥሪ በሉ እስኪ ተካፋይ የሆናችሁ ቅዱሳን ወንድሞቼ ሆይ የሃይማኖታችንን ራስና ፈጻሚ የሆነውን ኢየሱስ ክርስቶስን እየተመለከታችሁ በፊታችሁ ያለውን ሩጫ በትዕግስት ሩጡ። ስለዚህ የእግዚአብሔር ጥሪ ምድራዊ ሳይሆን ምንድነው? ሰማያዊ ነው። ጊዜያዊ ሳይሆን ዘላለማዊ ነው። አሁን ስንቶቻችንን ከሰማያዊ ጥሪ ተካፋይ እንደሆነን የምናውቅ? ቅዱስ በሆነ ጥሪ ላይ እንደታደምን ስንቶቻችን ገብቶናል? ቅድም የሰጠኋችሁ ጥቅስ ምንድነው የሚለው? ያዳነን በቅዱስ አጠራሩ የጠራን እግዚአብሔር ነው። በቅዱስ አጠራሩ የእግዚአብሔር ጥሪ ሰማያዊ ነው፣ ቅዱስ ነው፣ የከበረ ነው። አንዳንዶች ይሄን ሳያውቁ ከተጠሩ በኋላ የእግዚአብሔርን ጥሪ የገፉ ሰዎች አሉ። ከሰማያዊ ጥሪ የራቁ፣ ከቅዱስ ጥሪ የራቁ እግዚአብሔር አክብሮ ጠርቷቸው በአባቶች አድሮ፣ በመምህራን አድሮ፣ በወንድሞች አድሮ አክብሮ ጠርቷቸው ሌላ ቦታ ሲጠሩ የፊት ለፊት ወንበር ላይ የሚቀመጡት የእግዚአብሔርን ጥሪ ግን የገፉ ሰዎች አሉ። እግዚአብሔር ልብ ይስጣቸው። አሜን በሉ። ብዙዎቻችሁ ደግሞ ይሄ ጥሪ የእግዚአብሔር ጥሪ ነው ብላችሁ የረፍት ጊዜያችሁን ሰውታችሁ እግዚአብሔር ጠርቶኝማ ቤተ ክርስቲያን ጠርታኝማ አልቀርም ብላችሁ ጥሪውን አክብራችሁ ደግሞ የመጣችሁ አላችሁ። ስለዚህ ሁለተኛ ጥሪው ምን አይነት ጥሪ ነው ስንል ሰማያዊ ነው፣ ቅዱስ ነው፣ የከበረ ነው። ሶስተኛና የመጨረሻው ነው ያለው እግዚአብሔር ለምንድን ነው የጠራን? ትንሽ እዚህ ጋር ቆያለሁ። በመጀመሪያ እግዚአብሔር የጠራን ሊያሳርፈን ነው የጠራን። ለምንድን ነው የጠራን? እንዲህ ብሎ ነው የጠራን። እናንተ ደካሞች ሸክማችሁ የከበደባችሁ ሁሉ ወደ እኔ ኑ፣ እኔ ምን እላችኋለሁ? ጎበዞች፣ እኔ ምን እላችኋለሁ? ዛይ ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ የተመዘገበ እግዚአብሔር መጀመሪያ የጠራን እግዚአብሔር በቃሉ ሊያሳርፈን እኛ እንድንሰራ ነው። ታውቃላችሁ ዓለም ውስጥ ረፍት የጠፋበት ዘመን ድሮ ብዙ ገንዘብ ብንቆጥር ማረፍ የምንችል ይመስለን ነበረ። ገንዘቡንም ይዘነው ረፍቱ ግን አንዳንዶቻችን የለንም። ትዳር ከመያዛችን በፊት ትዳር የሚያሳርፍ ይመስለን ነበር። ብቻውን ትዳር ውስጥም ገብተን ማረፍ ያልቻልን ምንቅበዘበዝ ሰዎች አሉ። አይ ልጅ ስላልወለድኩኝ ነው ልጅ በወልድ አርፋለሁ ብለው 2 እና 3 ልጅም ወልደው ያላረፉ ሰዎች አሉ። የደሞዝ ጭማሪ ባገኝ አርፋለሁ ብለው የሚያስቡ ሰዎች ነበሩ። የደሞዝ ጭማሪም አግኝተው በዚያ ማረፍ ያልቻሉ ሰዎች አሉ። የሁላችሁ ነፍሳችን በክርስቶስ አስቀድማ ካላረፈች ብርም ቢኖረን ወርቅም ቢኖረን 5000 ካሬ ላይ ቤት ሰርተን ብንኖርም ዘመነኛ መኪናም ብናሽከረክርም ከአንድ 5 ስታር ሆቴል ወደ ሌላ 5 ስታር ሆቴል ብንለውጥም
በእነዚህ ነገሮች ማረፍ አንችልም። የሚያሳርፈን የድንግል ልጅ አማኑኤል ነው። አመስግኑት ከፍ አድርጋችሁ። ክብር ምስጋና ለስሙ። ስለዚህ እግዚአብሔር የጠራን የኛ ምናችንንም ፈልገው አይደለም። አሁን አንዳንድ ሰው እነዚህ ቄሶች ሊለምኑን ገንዘብ ሊጠይቁን፣ ያንተ ገንዘብ እግዚአብሔር አይፈልገው። በመጀመሪያ እንድታርፍ ነው የተጠራኸው። ደግሞ የሚያሳርፈው እግዚአብሔር ነው። ትዳር ብቻውን አያሳርፍም። ገንዘብ ብቻውን አያሳርፍም። ገንዘብ አያስፈልግም አልወጣኝም ብቻውን አያሳርፍም። ምንም ነገር ሊኖረን ይችላል። እግዚአብሔር ከሌለን ድሆች ነን። ደግሞ ምንም አይኖረን፣ እግዚአብሔር ካለን ባለ ጠጎች ነን። ማን ካለን? እንዳይሰፋብኝ። መጀመሪያ እግዚአብሔር የጠራን ሊያሳርፈን ነው። ሁለተኛ እግዚአብሔር የጠራን በረከትን ሊያወርሰን ነው። ርዕሳችን በረከትን ልትወርሱ ለዚህ ተጠርታችኋል። እስኪ እንበለው፣ በረከትን ልንወርስ ተጠርተናል። በረከት ያስፈልገናል አያስፈልገን? አቤት! በረከት የጎደለበት ዘመን ላይ ነው ያለን። መባረክ አለብን። የሚባርከን ማን ነው? ባራኪው። አሁን ይኸውላችሁ በረከት ልንወርስ ነው የተጠራ ነው ስላችሁ፣ ብዙዎቻችን አሁን በረከት የሚመስልን ብዙ ገንዘብ፣ ቤት፣ መኪና፣ ከብቶች፣ ወርቅ ምናምን ይመስለዋል። ሰው ተባረከ የሚለው አሕዛብ በተባረኩበት በረከት መባረክ ይመስለዋል። ተሳስተናል። መጽሐፍ ቅዱስ በረከት የሚለው እሱን አይደለም። አሁን ያዕቆብ የተባለው ሰው በአንድ ወቅት አምላኩ እግዚአብሔርን አገኘና ካልባረከኝ አልለቅህም አለው። እስኪ ካልባረከኝ በሉ አልለቅህም። ያዕቆብ እኮ እንደዚህ ሲናገር በዘመኑ ባለጸጋ የሚባለው ብዙ እንስሳት ብዙ ከብት ያለው ነው። ብዙ ከብቶች ነበሩት ያዕቆብ፣ ብዙ እንስሳቶች ነበሩት ያዕቆብ። የብርና የወርቅ ችግር አልነበረበትም። ካልባረከኝ አልለቅህም ማለት ባለኝ ነገር ደስተኛ እንደሆነ አድርገኝ ማለት። መባረክ ማለት ይኸውላችሁ ብዙ ገንዘብ መቁጠር አይደለም። በደንብ ስሙኝ። ብዙ ነገር እንዲኖረን አይደለም። ባለን ነገር ደስተኛ መሆን፣ ባለን ነገር መርካት፣ ባለን ነገር እፎይ ማለት ከብዙዎቻችን የጎደለው እሱ አይደለም። እንግዲያውስ አንዳንዶቻችን አቃጥለን ማንጨርሰው ገንዘብ አለን፣ ግን መቼ ደስተኛ ነን? ዛሬ ራሳቸውን በገመድ እያንጠለጠሉ የሚያጠፉት የአይጥ መርዝ እየጋቱ ራሳቸው የሚያጠፉት ከድሆች ይልቅ ባለጠጎች ናቸው። ለምን? ባላቸው ነገር ደስተኛ መሆን ስላልቻሉ፣ ባላቸው ነገር መርካት ስላልቻሉ። ስለዚህ መባረክ ማለት ትንሽም ይኑረን ትልቅ ይሙላም ይጉደልም 100 ሺህ ብርም ይኑረን 10 ሺህ ብር ባለን ነገር ደስተኛ መሆን ማለት ነው። ባለን ነገር መርካት ተመስገን ማለት ነው። ኑሮዬ ይበቃኛል ማለት ነው። በቃ መባረክ ማለት እግዚአብሔር ባለን ነገር ደስተኞች አመስጋኞች እንድንሆን ሁላችንን ይርዳል። አንድ ቃል እስኪ ላንብብላችሁ። በጣም መጽሐፍ ቅዱስ ሳነብ ደስ የሚለኝ ቃል ያቤጽ የተባለው ሰው የተናገረው ቃል ነው። ወደ እግዚአብሔር የጸለየው ጸሎት ነው። ጸሎቱ አጭር ነው፣ ግን ሁሉን ነገር የያዘ ጸሎት ነው። እንደዚህ ይላል በዚህ በአንደኛ ዜና መዋዕል ምዕራፍ 4 ቁጥር 9 ጀምሮ የተመዘገበ ቃል አነበዋለሁ። እንደዚህ ይላል። ያቤጽ ማለት የጣር ልጅ ማለት እና እንዲህ ብሎ ጸለየ ይላል። እባክህ መባረክን ባርከኝ፣ አገሬንም አስፋ፣ እጅህም ከኔ ጋር ትሆን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ
የእስራኤልን አምላክ ጠራ፣ እግዚአብሔርም የለመነውን ሰጠው ይላል። እግዚአብሔር የለመነውን ለሁላችንም ይስጠን። ተመልከቱ፣ እባክህ መባረክን ባርከኝ አለ። እስኪ አብረን እንበለው፣ እባክህ በሉት እስኪ። መባረክን ባርከኝ። እግዚአብሔር ሁላችንን ይባርከን። መባረክ ማለት እንዳትረሱ፣ አሕዛብ በተባረኩበት በረከት መባረክ አይደል። እሱ ቁም ነገር አይደለም ለእግዚአብሔር። ባለኝ ነገር ደስተኛ እንደሆን አድርገኝ ማለት፣ ባለኝ ነገር አመስጋኝ እንደሆን አድርገኝ ማለት፣ ባለኝ ነገር እንድረካ ተረጋግቼ እንድኖር አድርገኝ ማለት። የተጠራ ነው ለበረከት ነው ማለት እንደዚህ ነው። እግዚአብሔር በነፍስ በሥጋ ሁላችንን የሚባርከን። የመጨረሻ የተጠራ ነው የእግዚአብሔርን ቤት ለመስራት። እቺን ተናግሬ መልእክቴን ጠቀልላለሁ። እስኪ እግዚአብሔርን ቤት ለመስራት ተጠርተናል። የማንን ቤት? አሁን ይገርመኛል፣ እንዲህ ብዬ ስናገር ራሱ ነው ይከብደኛል። እኛ ማንንና ነው የእግዚአብሔርን ቤት ምን ሰራው? የኛን ቤት የሚሰራልን ማን? እኛን የሚያኖረን ማን? አሁን ይወላችሁ የተጠራ ነው የሱን ቤት ለመፈጸም ነው፣ የሱን ቤት ለመስራት። እግዚአብሔር የመረጠው ሰው ካልሆነ፣ እግዚአብሔር የፈቀደለት ሰው ካልሆነ የሱን ቤት ማንም ሰው መስራት አይችልም። ትዝ ይላችኋል ዳዊት የተባለው ሰው ብሩን፣ ወርቁን፣ እንጨቱን፣ ብረቱን የሚያስፈልገውን ነገር ሰበሰበ። የማንን ቤት ለመስራት? እግዚአብሔር ተገለጠና ምን አለው? ዳዊት አለው አንተ የሰልፍ ሰው ነህ፣ አትግደል የሚለውን ትእዛዝ ተላልፈ ኦርዮንን አስገድለሃል። ደግሞ አታመንዝር የሚለውን ትእዛዝ ተላልፈ ከጎልማሳ ሚስት ጋር ደርሰሃል። ለኔ ማረፊያ የሚሆን ቤት አትሰራልኝም። የአብራክ ክፋይ ልጅ ሰሎሞን ይሰራልኛል አለ። ለካ ብር ስላለ ብቻ የእግዚአብሔርን ቤት መስራት አይቻልም። ማን መፍቀድ አለበት? ወርቅ ስላለን ብቻ የእግዚአብሔርን ቤት መስራት አንችልም። ማን መፍቀድ አለበት? እየሰራችሁ ካላችሁ እውነቴን ነው ምላችሁ እድለኞች ናችሁ። የኢየሱስን ገዳም እያነጻችሁ ያላችሁ፣ በህንፃ ሰሪ ኮሚቴ ውስጥ ያላችሁ፣ በጉልበታችሁ እየሰራችሁ ያላችሁ፣ በገንዘባችሁ እያገለገላችሁ ያላችሁ እድለኞች ናቸው። እግዚአብሔር ስለፈቀደላችሁ ነው የምትሰሩት። ስባሪ ሳንቲማችን እግዚአብሔር ካልፈቀደ እግዚአብሔር ቤት ላይ አትወድቅም። ማን መፍቀድ አለበት? መጽሐፍ ያለኔ ምንም ልታደርጉ አትችሉም ይላል። ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ያለኔ ምንም ልታደርጉ አትችሉም። ስለዚህ ሶስተኛ ለምንድን ነው የተጠራ ነው ስንል የእግዚአብሔርን ቤት ለመስራት። መጽሐፍ እንደዚህ ይላል፣ በመካከላችሁ አድር ዘንድ መቅደሴን ስሩልኝ። ኦሪት ዘጸአት ምዕራፍ 25 ቁጥር 8 እስኪ አብረን እንበለው። በመካከላችሁ በሉ አድር ዘንድ መቅደሴን ስሩልኝ። መቅደሴን ምን በሉልኝ? ማን ያለው? ስለዚህ ሶስተኛ የተጠራ ነው የእግዚአብሔርን መቅደስ ለመስራት። የማንን መቅደስ? የእግዚአብሔርን። በተሰጠን ነገር ባለን ነገር እግዚአብሔር በስራ የባረከ፣ በንግድ የባረከ፣ በልጅ የባረከ፣ ባለን ነገር የተጀመረውን የእግዚአብሔርን ቤት ለማጠናቀቅ፣ ለመፈጸም፣ ለመስራት ተጠርተን የመጣን። ቤቱን ጠንክረን እንድንፈጽመው አምላካችን እግዚአብሔር ይርዳል። አንድ የመጨረሻ ቃል አይቼ መልእክቴን እጠቀልላለሁ። ዳዊት ቅድም እንደተረክነው የእግዚአብሔርን ቤት ሊሰራ ተነስቶ ባልተፈቀደለት ጊዜ ልጁ ሶሎሞንን ጠራውና እንዲህ ብሎት አንቀላፋ። እዚህ አንደኛ ዜና መዋዕል ምዕራፍ 28 ቁጥር 10 ላይ የተመዘገበ የእግዚአብሔር ቃል
አስተውሉት። ይሄንን ኃይለ ቃል አነበዋለሁ። ሙሉውን ነው ማነብላችሁ። ምዕራፍ 28 ቁጥር ስንት አልኳችሁ? አቤት ቁጥር 10 ላይ እንደዚህ ይላል። ዳዊትም ልጁ ሶሎሞንን ጠራውና የእግዚአብሔርን ቤት ለመስራት በልቤ አስቤ ተነስቼ ነበረ። ነገር ግን እግዚአብሔር አንተ የሰልፍ ሰው ነህ፣ ቤቴን አትሰራልኝም ብሎ ከልክሎኛል አለ። የሚያሳዝን ቃል። ብሩን ወርቁን ሰብስቤ ልሰራ ተነስቼ ነበረ፣ ነገር ግን አንተ ለኔ ቤት አትሰራልኝም ብሎ እግዚአብሔር ከልክሎኛል። አንተ ነህ የተመረጥከው። ስለዚህ የእግዚአብሔርን መቅደስ የእግዚአብሔርን ቤት ትሰራ ዘንድ ተመርጠሃልና ጠንክረህ ፈጽመው አለ። ጠንክረህ ምን በለው? በቃ ጠንክረህ ፈጽመው አለ። ስለዚህ ይሄ ድምፅ የሚሰማችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ የእግዚአብሔርን ቤት ለመስራት ተመርጠናል፣ ጀምረናል። ቅድም እንደሰማነው አባታችን እንደነገሩን አሁን ፊኒሺንግ ላይ ፍጻሜ ላይ ደርሰናል። የበር ጉዳይ የመስኮት ጉዳይ ነው ተብሏል። ስለዚህ እግዚአብሔር ቅድም እንዳልኳችሁ የሾማችሁ በገንዘብ ላይ የባረካችሁ በንግድ በሥራ ለእግዚአብሔር ቤት የሚሆነውን ያሰባችሁትን ደስ እያላችሁ ብዙ ጭቅጨቃ አያስፈልግም። እንደዚህ አይነት ጉባኤያቶች ብዙ ጊዜ ጭቅጨቃ እባካችሁ ይኖራቸዋል። ግን ይሄ ቃል የተማርንበት ምክንያት እንደዛ ሳንል አስበን የመጣነውን ለእግዚአብሔር ቤት ደስ ብሎን። ለምን መጽሐፍ በጥቂት የሚዘራ በጥቂት ያጭዳል፣ በበረከት የሚዘራ በበረከት ያጭዳል ስለሚል ደስ እያለን ለእግዚአብሔር ቤት የሚያስፈልገውን ነገር እንድናደርግ አምላካችን እግዚአብሔር ይርዳል። እግረ መንገዴን የሁላችሁ ስራ መስራት መቻል አለብን። ኦርቶዶክሳውያን ወጣቶች ሁላችንም ኃላፊነታችንን መወጣት አለብን። ነገን የምንሰራው ዛሬ ነው። እስኪ ነገን በሉ። የምንሰራው ዛሬ ነው። መቼ ነው? ነጋቸውን ያልሰሩ ብዙ አገሮች ክርስትናቸው እየከሰመ በአሕዛብ እየተዋጡ ቤተ መቅደሳቸው ሳይቀር ወደ መስጊድነት እየተቀየረ ነው ያለው። አሁን ቱርክ ብትሄዱ ቱርክ የክርስቲያን ሀገር ናት። የነ ቅዱስ ዮሐንስ አፈወርቅ ሀገር ናት። በታሪክ የምታውቁ ሰዎች ሶስቱ ታላላቅ ጉባኤያቶች የተደረጉት በቱርክ ሀገር ነው። ቱርክ ኢስታንቡል፣ ኤፌሶን ተብላ የምትጠራዋ ከተማ ማለት ነው። ጉባኤ ኒቂያ፣ ጉባኤ ቁስጥንጥንያ፣ ጉባኤ ኤፌሶን የሚባሉት ሶስቱ ዓለም አቀፍ ትላልቅ ጉባኤያቶች የተደረጉት በቱርክ ከተማ ነው። የክርስቲያን ደሴት የክርስቲያን ሀገር ነበረች። ዛሬ ግን ያ ታሪክ ተቀይሯል። የሙስሊም ሀገር ሆናለች። ሃጊያ ሶፊያ የሚባል ትልቅ ቤተ መቅደስ ነበረ በቱርክ። ነጋቸውን መስራት ስላልቻሉ ሙስሊሞች መስቀሉን አውርደውት ከላይ ጨረቃ ሰቅለውበታል። ፕሬዚዳንት ኤርዶጋን የሚባለው የቱርክ ፕሬዚዳንት ይሰግድበታል አሁን ቤተ መቅደስ ውስጥ። ስለዚህ ሁላችሁ ስለዚህ ቤተ መቅደስ ብቻ እንዳታስቡ፣ ስራ መስራት መቻል አለን። በጎቹን መጠበቅ፣ መንጋውን መጠበቅ፣ ክርስቲያኖችን መጠበቅ፣ አማኞችን መጠበቅ፣ ከዚህም በላይ ስራ መስራት ይጠበቅብናል። ስለዚህ ስለተጀመረው ቤተ መቅደስ ብቻ እንዳታስቡ፣ እንዳይሰፋብኝ። በረከትን ልትወርሱ ለዚህ ተጠርታችኋል። አምላካችን እግዚአብሔር ስለጠራን፣ በዚህ ጉባኤ ስለሰበሰበን፣ ደግሞ በቃሉ ስላሳረፈን፣ ለሕይወታችን የሚረባንን የሚጠቅመንን ቃል ስላስተማረን ስሙ የተመሰገነ ይሆን። ይህንን ዘመነ ጳጉሜን ወርሃ ጳጉሜን አስፈጽሞ ለ2018 ለዘመነ ቅዱስ ማርቆስ ሁላችንን በሰላም ያድርሰን። አዲሱ ዘመን የሰላም፣ የፍቅር፣ የበረከት፣ የስኬት ይሄ የተጀመረው ቤተ መቅደስ የሚጠናቀቅበት ዘመን አምላካችን እግዚአብሔር ያደርግልን። የሁላችንን መጨረሻ እግዚአብሔር ያሳምር።